ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት በእውነቱ በሚያሳዝን አጌን ደዣvu አጌን እንደገና ይሄ መንግስት ከጥፋቱ የማይታረም በጣም በሚያሳዝን ሁኔታ ከጠመንጃና ግብረ ስግና በማድረግ ሬፕ በማድረግ የሚያምን መንግስት ነው ያለው። ለምንድን ነው ደዣvu አጌን ያልኩት? በትግራይ ክፍለ ሀገር ውስጥ በትግራይ ክልል ውስጥ በዛ በጦርነት ጊዜ እህቶቻችንን ህፃን የለ አዛውንት የለ ሞሎክስ የለ ዲያቆናት የሉ ምን የለ ሬፕ ሲያደርጉና የግብረ ስጋ የተገናኘ በእንግሊዝኛ ኤስቲዲ ወይም ደግሞ በዚህ በሴክሹዋል እንትን የሚገናኝ ዲዚዝ ከነ ጎርነሪያን ብትሏቸው ኤችአይቪ የምትሏቸው ምንም ያደረገው ዛሬ ቢቢሲ ላይ አንብቤ ሶርሱ እሳቸውን ከነ ሶርሳቸው አውጥተውታል። ዌብሳይታቸውን ላይ አንብቤ በአማራው ክልል 2000 የሆኑ እዚህ ላይ ሾርት እንትኑን አውጥቼላችኋለሁ። እችም እህት ፖስት አድርጌያለሁኝ። ከዛ ክፍለ ሀገር ነው የወጣችሁ ነው። በጣም በሚያሳዝን ሁኔታ አንዱንማ እንደው ዲፕሊ ስናነበው መናገር እፍረት ይዟቸው መናገር እስከማይችሉ ድረስ የቢቢሲ ሶርሱ ቡርካኒ ነው። እነዚህን ታይም ታይም በፊት አውቃቸዋለሁ። ብዙ ጊዜ ስለ ሙዚቃ ስለ ሀገራችን እንትን ነው የሚያወጡት እና ነገር ግን ኬት ነው የቢቢሲ ሶርስ? ሁሉ ጊዜ ሶርሱን ማወቅ አለብን እና ማን ነው ሶርሱን የሰጠው? እዚች ላይ መጨረሻ እንትን ከታልክ ከስር ወዲያ እሷንም አጠቃላይ ያለዋቸዋለሁ እና ቡርኬና ይባላል ሶርሳቸው። በሚያሳዝን ሁኔታ ነው። የ8 ዓመት ህፃን ልጅ እና የ60 ዓመት አዛውንት ለዛውም አስገድዶ ግብረ ስግና ማድረግ የትኛው ቦታ እንዲህ ኢትዮጵያውያኖች ናቸው ነው እኮ የምትለው? አበሾች ከየት ነው የመጡ እነዚህ ጉዶች? የሚያሳዝን ነው። እግዚአብሔር ያሳያችሁ። 2000 መቼ ነው ይሄ ፖስት ያደረጉት? 19 ነው። ለእኔ ኤዥያ ነው ዛሬ ያለሁት እና ለእኔ ከ2 ቀን በፊት ነው። አንብቤ ፖስት ላድርገው ወይስ አላድርገው ሲል ይሄ ነው ችግራችን። መደረግ መውጣት አለበት። የነዚህ ሰዎች ነገር መታወቅ አለበት። ዓለም እንዲያውቀው። የኛ ህዝብም እስካሁን አንዳንድ አሉ የማይገባቸው አዋቂ ነን ብለው አላዋቂዎች ይህንን የጥፋት ንጉስን የሚደግፉ በጣም ነው እኮ የሚያሳዝነው። 2000 ቢቢሲ ዝም ብሎ አያወጣም። ኦፍኮርስ አንዳንድ ጊዜ ዝም ብሎ እንዳያወጣሉ፣ ነገር ግን ከነ ሶርሱ ነው ያወጣው። 2000 ሴቶች
ከ8 ዓመት እስከ 65 ዓመት አይሆንም ማለት አልችልም። እንዴት ብትሉኝ በትግራይ ላይም ላይ በጦርነት ጊዜ ኤግዛክትሊ ያንን ያደረጉት ኤግዛክትሊ እርግጠኛ ነኝ። ኦሮሚያም ላይ በሚደረጉ ጦርነት እንዲህ ያደርጋሉ ብዬ አልጠራጠርም። ባላነበው ማድረግ እያደረጉ ይሆናል። ብሬቭ የሆኑ ሰዎች ያወጡት ይሄንን በጣም በጣም የሚያሳዝን ነው። 265 እኮ ማለት ምናልባት ያ ሬፕ ያደረጋት የሚሊተሪውን ልብስ ለብሶ ሬፕ ያደረገ እናቱም ልትሆን ትችላለች። የቅድመ አያቱም ልትሆን ትችላለች። የ8 ዓመቷን ልጅ ሬፕ አድርጎ ህይወቷን እንዲህ ያጠፋውን የቃጨው ያደረጉት ልጁም ልትሆን ትችላለች። ማይንድ ባግ የሚያሳዝን ነው ወገኖች፣ የሚያሳዝን ነው። ይሄ እንዴ ምንድን ነው የመጣባት? ሪሊ ይህን ያህል ሸምግያለሁ እንዴ ነው እኮ የምለው። ይህን ያህል እኔ ይሄ ህብረተሰብ ይሄ ህዝብ እንዲህ ይሆናል ብዬ ለአንድ ሴከንድ እንኳን አልገመትኩም። ከትግራይ ጀነሳይድ ወዲያ ግን በጣም ነው ያዘንኩት። I am first humanitarian ነኝ። የልጆች የሴቶች ቁስል እንዲህ አይነት ጸያፊ ፍጹም ጸያፊ የማይረሳ ነገር አለ። እኚህ ሴትዮ ሞሎክሴ ናቸው። እድሜያቸውን ሁሉ ኢየሩሳሌምን ያሳረፉት ገዳም እህታቸውን ነው ምን ለመጠየቅ መጥተው መሰለኝ ወደ አክሱም ገዳም ላይ ሬፕ አድርጓቸው በቅርብ ከጦርነቱ በኋላ መሰለኝ ህይወታቸው ያለፈው። ሞሎክሴ እድሜያቸውን ሁሉ እንዳመኑበት እንደሚያውቁት አምላካቸውን ሲያገለግሉ ወደ አምላካቸው ሲጾሙ ቀላል ነገር እኮ አይደለም። ዓለም በቃኝ ብሎ ነው ወደ ሞሎክስና የሚሄደው። በተለይ በኦርቶዶክስ እምነት ከነዚህ እኔ ምንም ጥርጥር የለኝም። እነዚህን 2000 እህቶች ሴቶች ወገኖቻችንን ርብ ሲያደርጉ ከዛ ውስጥም ሞሎክሲዎችም ሌሎችም አይጠፉም። ባይኖሩ እንኳን የ65 ዓመት አዛውንት ሴት አስገድደ መኝታ፣ የ8 ዓመት ህፃን ጨቅላ ጥርሷን እንኳን ያልነቀለች ነቅላ ያልጨረሰች ሬፕ ስታደርጉ እንዴት ነው ጸጸት የሌለው ፍርሃተ እግዚአብሔር የሌላችሁ? ፍርሃተ እንዴት ነው መንፈሳችሁ እንደሚቀበልለው አይገባኝም እኮ ሲሪየስሊ ሪሊ ከአእምሮዬ በላይ ነው፣ ከማስብበት በላይ ነው። ሲሪየስሊ ሪሊ when I was a young አንዳንድ ነገር ባየው ጊዜ ብዙ የውጭ ሀገር ጓደኞች ነበሩኝና አሁንም ቢሆንም
in my culture this kind of thing forbidden, it's just shame እል ነበር። እንዲህ አይነት ነገር አይሆንም። ብዙ ነገር ሳይ እኔ በካልቸር ውስጥ ባደግኩበት ይሄ አይኖርም፣ ይሄ አይደለም እያልኩ ዛሬ ይህንን የነበበ አንዱ ቢጠይቀኝ ምን እላለሁ? ያሳዝናል። የሚያሳዝን ነው። የሚያሳዝን ነው። የሚያሳዝን ነው። የትግራይ እህቴ ቁስል እንደተሰማኝ ይህም ዲፕሊ ይሰማኛል። የሚያሳዝን ነው። ወገኖቼ ሼር አድርጉት፣ ኮፒ ሊንክ አድርጉት። ይህ መታወቅ አለበት፣ መታወቅ አለበት። ይህ አጥፊ መንግስት ርኅራኄ የሌለው መንግስት በሄደበት እችስ አንድ ቦታ ሄዶ ነበር። አንድ ሰምቼ የእግዚአብሔርን ስም በሄደበት ነው የሚጠራው እኮ። ስልጣኔን ያለ እግዚአብሔር ሊነጥቁኝ አይችሉም ነው ምናምን አለ። የትኛውን እግዚአብሔር እንደሚያምን በእውነቱ እርግጠኛ ነች። ያቺ 65 ዓመት የምታመልክ ከሆነ እግዚአብሔር እንደማያመልክ እርግጠኛ ነኝ፣ እርግጠኛ ነኝ። በጣም ነው ያዘንኩት ወገኖቼ። ትናንት ጀምሬ ነው ያነበብኩት። አፍተር ኦል መድረስ አለበት፣ ዓለም ይወቀው። አንዳንድ መንጋዎችም ይስሙት። አይደረግም አይባልም። ቢቢሲ ሶርስ በሶርሱ ነው፣ ሶርሱንም እዚሁ ጽፌላችኋለሁ። ጥርጥር እንደሌለ የማውቀው ትግራይ ላይ ሆኗል። ኤክስፒሪየንስ አላቸው። እንዲህ አይነት የክፋት የኃጢአት የመጥፎ ነገር ኤክስፒሪየንስ ያላቸው ናቸውና አይደግሙትም ማለት አይቻልም እኮ ወገኖቼ። በሉ ሼር አድርጉልኝ፣ ኮፒ ሊንክ አድርጉት። እግዚአብሔር ከእናንተ ጋር ይሁን። በርቱ።